ብላ የሚደብር መስራት ብላ ፈቃድህን ጠይቃ ነበር። አያውቅም ብለታል። አንተም እሷ እንዳለች አታውቅም እና እኛንም አሁን ነገሩ እንዲፈታ ፈልገን የጠራ። ስለዚህ አሁን እኛ የምንፈልገው አብራችሁ እንድትሆኑ ነው። እኔ ብሩክ ያልተረዳው ነገር ምን እንደሆነ ታውቃለህ? ለእሷ የማይደብራት ከሆነ በዛ ላይ ደግሞ ነገሮችን እቋቋማለሁ ችግር የለውም ምናምን የምትለኝ ከሆነ ችግር የለውም፣ በጓደኝነት መቀጠል እንችላለን። አሁንም ቢሆን ማለት ነው። እኔ ለእሷ በማሰብ ነው ይህንን ነገር ያደረግኩት እንጂ መጥፎ ነገር አስቤ አይደለም። እኔ ሄርሜላ እኔ ምርጥ ልጅ ናት። በጣም አመሰግናለሁ። ብዙ ነገርም ደግሞ አድርገሽልኛል። በአጭር ጊዜ ባወቅኩሽ መልካም ሰው እንደሆንሽ በደንብ አይቻለሁኝ። እኔ አንቺ የማይደብርሽ ከሆነ ነገሮችን እንትን ማትይ ከሆነ ጓደኝነታችን ችግር የለውም መቀጠል ይችላል። እኔ ሩታን አሳምናታለሁ በቻልኩት መጠን ማለት ነው። እኛም ደግሞ ሄርሜ አጠገብ እንድትሆን የፈለግንበት ምክንያት በዚች በአጭር ቀን ውስጥ ደስተኛ ሆነ እያየን ነው። ከጭንቀት ወጥተሃል ምናምን በቃ ሌላ ምክንያት የለም። ለዚህ ነው አሁንም ከሄርሜ ጋር አብራችሁ ጓደኝነታችሁን ቀጥሉ ብለን ዛሬ የምታልበት ምክንያት በቃ ደስታህን እያየን ነው እና ያ ደስታ እንዲቋረጥ አንፈልግም። ድጋሚ ወደ ጭንቀት ውስጥ እንድትገባ አንፈልግም። ስለዚህ በቃ እሷ የምታስደስት ከሆነ ጓደኝነታችሁን ቀጥሉ። በቃ ሌላ ነገር የለም። እንደዚህ ነው። ሌላ ታሪክ የለም። እሺ ያው አንዳንድ ጊዜ ምን አለ መሰላችሁ ዴይ ቱ ዴይ ያው የሰው ልጅ ሲገናኝ አብሮ ሲሆን ነገ ከነገ ወዲያ ምን እንደሚፈጠር አይታወቅም እና አሁን ላይ ባለውበት ሁኔታ ደግሞ ምንም አዲስ ነገር ማየት ስለማልፈልግ ነው። ይህ ስላችሁ ይገባችኋል ብዬ አስባለሁኝ እና ነገ ከነገ ወዲያ አንዳንድ ነገሮችን ይዞ እንዳይመጣ የዛሬ መገናኘታችን የዛሬ ጓደኝነታችን ብዙ ነገር ሊፈጥር ይችላል በማሰብ ነው እንጂ በሌላ ነገር አይደለም። ከተረዳችሁ ችግር የለም እና በመጥፎ ነገር ቢሆን እኔ ጓደኛ ነኝ፣ እሱም ጓደኛ ነው። በመጥፎ ነገር ቢሆን እች ልጅ አናገናኘን። በመልካም ነገር ስለሆነ ነው እያገናኘን ወይ ደግሞ አብረህ እንድትሆን የምንፈልገው። እኛ አጠገብ ያለነው ሰዎች ያላደረግነው ነገር ነው አድርጋ ደስተኛ ወይ ሳቂታ እንድትሆን ያደረገች በትንሹ ቢሆን። እኔ ከአንተ ጋር የማሳልፈውን ነገር በቃ ነፃ መሆን ሰላም መሆናችን ነው እያሳሰበኝ የነበረው እንጂ ስለ እኔ ምንም ልትጨነቅ አይገባም። ምንም ይምጣ ምንም ችግር የለውም። እቀበለዋለሁ፣ እወጣዋለሁ። ምንም አይመጣብኝም። እኔ እሷ የማይደብራት ከሆነ ሀሰሉን መቋቋም ከቻለች ችግር የለውም፣ መቀጠል እንችላለን። ስለዚህ ትናንትና ሀሳብ አነሳ ነው አልገባኝም። መቀጠል እንችላለን እኮ ሀሳብን አነሳዎች። እግዚአብሔር እውነት የምርክ ነው። እውነት እንኳን ደወላችሁልኝ አመሰግናለሁ። በጣም ናፍቀኝ ነበረ። ደግሞ ደስ ብሎኛል በጣም። ችግር የለውም። እቺ ልጅ ሳቋም ስትከፋም ቶሎ ትከፋለች፣ ቶሎ ትስቃለች። አልገባህም? እውነት እንደዚህ ገና ብሩኬን በጣም አመሰግናለሁ። እግዚአብሔር ይስጥልኝ ያለ እኛ በሌላ ነገር እንችላለን። አይተሽ ነው ወይ ደስ ይላል። እንኳን መጣሁ ደስ ብሎኛል። ቀን እንዲቀያየራል። ይኸውልሽ የነገር እግዚአብሔር ይስጣችሁ። ሌላ ምን ይባላል? አሜን። ያሰባችሁበትን ሀሳብ ይጨምረላችሁ። አረጀት እንዳትሆኝለት ሰዎች ትመርቂልሽ። ደስ ብሎኛል ስለተቀበልከኝ። ስለዚህ ቃል አጠራኝነት ደስ ሰውን አትስሙሽ። እኛ በእናንተ ብዙ ነገር ተብለናል። ውስጣችሁ ላይ ያለውና ውስጥሽ ላይ ያለው ነገር ስለምናውቅ ምንም ለእኔ አስቦ ነው። ግን እኔ ደግሞ ታውቃለህ በግልጽ ውስጥሽ ላይ ንጹህ ነገር ስላለ ምንም አይመስለንም። እንኳን ደወላችሁልኝ፣ እንኳን መጣሁ። አመሰግናለሁ በጣም አቤላ። ችግር የለም። ስለዚህ ማይኩል ያዘው እንዴ። አመሰግናለሁ። ብትሄዱስ እንዳሳፍ ምን ያስቃል? እናንተ የሚሄዱ ነው አቋማለሁ። ሁሉንም ነገር ሀሰሎችን እችላለሁ ብለሽ ነው አይደለ ጓደኝነት ነው የተቀበልሽው? አራ ስለዚህ ችግር የለውም እወጣዋለሁ። ስለዚህ ተወጪ። ኧረ ዛሬ ምንም ነገር እወጣዋለሁ፣ ችግር የለውም። ባይሆን ዛሬ ኬት ነው የምጠቀው? ከሰማይ ቅሪ በልክ እንፈሳለን። ትንሽ በርዶኛል። ምን ላድርግልሽ? አንተ ምን ታረጋለህ? አውቀሽ ነው አይደለ? ልጠይቅሽ። እሺ
አንቺ ነሽ የጠራሻቸው? ሳትዋሺ ንገሪኝ። በኢየሱስ ደግሞ ገና ስትመጣ እያሰብኩት ነበረ። አንቺ ነሽ አይደለሽ የጠራሻቸው? እኔ አልጠራኋቸውም። ጌታን እኔ አልጠራኋቸውም። ደወሉልኝና ልናወራሽ እንፈልጋለን ሲሉኝ ለዛ ጉዳይ እንደሆነ ገብቶኛል። ግን ጌታን አንተ ትመጣለህ ብዬ እራሱ አላሰብኩም። ከዛ አብርሃም ይመጣል ምናምን ሲሉኝ ምን እንዳሰብኩኝ ታውቃለህ? ይደብረዋል በቃ ነው ያልኩት። ምክንያቱም ትናንትና ተነጋግረን ነበረ። ከዚህ በኋላ ብዙ ነገር ነው ያሰብኩት በእውነቱ። ለምሳሌ ባይዘዌ እጅህን በኪስ የምታደርገው ነገር እኔም ኪስ ቢኖረኝ ያደርግ ነበረ። እንዴት ነው? በስ ትክክል ቁም። ከፈለክ እኔ ማቀፍ ትችላለህ፣ ከፈለክ ማለት ነው። አዎ ትችላለህ። ሁሌ እጅ በኪስ ኪስም እንዳይመራ ነገር ነው ይላል እግዚአብሔር። እኔስ እሺ፣ እኔስ አላሳዝንህም? አንቺ ደግሞ ማለት ነው እዚህ ውስጥ እንዲክተች እንደዚህ ደግሞ ሁሌ የተለከፍክ ይሄን ኮት ለብሰህ የምትመጣው። ምን አለበት ድፍን ኮት ለብሰህ ብትመጣ? ግዢልኝና ያውርክለ እኮ ግዢልኝ። እኔ ጃኬት ልኝ እኔ እገዛልሃለሁ። የሚገርም የሚያምር እንደውም የሆነ ፒንተርስት ላይ ያየሁት ኮት አለ። ኮት ነው ወይስ ምን አይነት ኮት ነው የሚመችክ? ያምርብሃል የምትይውን ነገር ግዢና ስጪኝ። አንተ ሰኒ ብሎ ምሰጠኝ እንዴ መመላለስ ነው እንዴ? እሺ በቃ እሺ፣ እሰጥሃለሁ። የሚያምር ነገር ነው የምሰጥክ፣ የሚያስደንቅ። እንጠብቃለን። ሌዘር ኮት ይሆንልክ? እሺ እና የት ነው ፍላጎት? እኔ እጀሙሉ አልሰጥህም እኮ። እጀሙሉ ከሆነ ያምርባል የምትይው። ኦኬ እጀሙሉ ከሆነ ሲበርድሽ ልለብሽው። አዎ እንዴ ሁለት ካልታሰበ አንተ በፍጹም ለኔ የምታስበኝ ሰው አይደለም። እሺ አሁን ልብሴን ትለቂያለሽ እንዴ? አቃም በዘርቅ እኔ እንደውም በዲስታንስ በረጅሙ ነው ማውራት ያለብን እናንተ። የትም ውሰደኝ ችግር የለውም። አለስኩ ወይኔ በርዶኛል። ባይዘዌች ልጅ ቅዝቃዜ አትችልም እና ማለት ነው። አይደለም ሁሌ በቦቴስ ነው። የምሬ ነው። ካናዳ ብትገባ እያሰብኩ እንዳሳብ ማለት ነው። ለምን በረዶም ምኑም አንድ ላይ በደንብ ድርብርብ ሲልባት። ኧረ ጠላት ይደራረብ። ስማምንት እንደዚህ አይነት መጥፎ ነገር አትመኝልኝ። ለነገሩ ካናዳ መግባት ራሱ አንድ ጥሩ ነገር ነው በእውነቱ። ካናዳ መግባት ትልገለሽ? ካናዳ አንተ ያለህበት የትም ገባለሁ። እንደዛ ከሆነ እኔ በሊቢያ ላቋረጥ ስለሆነ ቅርቡ የትም አብሬ እሄዳለሁ። ችግር የለውም። አንተ ብቻ ነው አትራቀኝ። ኧረ ፋሚሊ የሆነ አስገድዶ እንትን ምንድን ነው የሚባለው? እየደረሰብኝ ነው። አይደለም እየበሬ ነው። ጥቃት እየደረሰብኝ ነው። ጆቼን ያው እንዴት እንደቀዘቀዘኝ የምር ጥቃት እየደረሰብኝ ነው። እንግዲህ እስኪ እጇ ይቀዘቅዛል። አያሳዝንም? ደግሞ ያው ያሳዝናል። ምን ላድርጉሽ? አይ አያምርም? ያምራል። እሺ አንዳንዴ እንደዚህ ማድነቅ ነገር አለ ሲበልብህ ማለት ነው። ግራ መንገድ ማይመቸኝም ነገር አይመቸኝም ማለት እችላለሁ። ስለዚህ ምንም ነገር አይመቸኝም። ወይኔ ቻፕስቲኩን ቁጭ ነው ያደረኩልክ ቀን በቀን ማለት ነው። የእሷን ቻፕስቲክ መታጠብ ሰልችቶኛል ፋሚሊዎቼ። ስለዚህ ከዚህ በኋላ እንዳስምኝ እናፍቅሃለሁ። አይገርምክም? እናፍቅሃለሁ። የምር ቀላል ደግሞ አይደለም። ቪክቶሪያ የተቀባሁት ባይዘወት ነገር ከትንሽ ደቂቃዎች በፊት ደስተኛ ነበርኩኝ። አሁን አስደበርኩሻ። ከደስታው ላይ ትንሽ 1% ተነሳና ይሁን ስቃልብሽ ነው። ምን ነው ምን እንዴ ልታቆርፍ ባልሆነ እኔ ቻፕስቲክ የተነሳብኝ ሴትዮ ራሱ እንዳንተ አልሆንኩም። እዚህ ጋር ሲነኩ የሚባል የሆነ አባባል አለ። ስነ ስርዓት የለም እንደዚህ የሚባል ነገር የለም። ሲባል ሰምቼ ነው እና ልሞክረው አለ ነካ የለም። አንቺ ባለጌ የምር ችልል ባለጌ አንተ እኮ ጀመርከው። ምኑን ነው የለም ያልኩት? እሺ ለምን ነገሩን ትበላለህ? እኔ አሁን በፖዘቲቭ ነገር አስቤ ሊሆን ይችላል። ምኑን ነው የለም ያልኩት? እሺ በቃ አናውራው ይቀር ይሻላል። እና ለማንኛውም ፋሚሊዎቼ አንድ ሳምንት ከጠፋው ከሚዲያ ምናልባት ሁላችሁም ማለት ነው በውስጥ መስመርም በምንም ይሁን በምን ጉዳይ ነው የምጠፋው? ጠባይሽ ማለት ነው ቶሎ መቀየር ትችላለሽ። አንዴ ደስተኛ መሆን ትችላለሽ። ስትፈልጊ ደግሞ ምናምን ተነክፎ እንደዚህ የምታረገኝ እንዲህ ለሱ እኮ ይቅርታ ተባባልና አይደለም ደስተኛ የምታረገኝ አትደብርሽም? የምታስደብረኝም አንተ ነህ። ሌላ ሰው ለነገሩ ሊያስደስተኝ ይችላል፣ ግን ሊያስደብረኝ አይችልም። ስለዚህ ምን ማድረግ አለብኝ ከዚህ በኋላ? እንዳታስደብረኝ ነው። ሰው ልጅ ምርጫው ምን ይጠየቃል? አታስደብረኝ በቃ። አላስደብርሽ
እንዲህ ደግሞ ጮክ ብለሽ አትይኝ፣ እኔ እፈራለሁ። እውነት በኢየሱስ እኔ ለማይክ እንደዚህ ቀጥታ ይሽ እኔ አንተን አለማየት ማቆም አልችልም። የምር ጮክ ብላ ነው የምታየው እና ስታይ ታስፈራለች። ለዛ ነው እሺ ፋሚሊዎቼ። አረ ማንም እንደዚህ ብለህ ብትናገር ማንም አያምልክም። ምርሽ ነው ስታይ ታስፈራለች እንጂ ስታሳሳለች ተቃራኒ ነው ባይዘዌ አብርሃም የሚያወራው እና ብቻ ያለው ነገር ደስ ይላል በእውነቱ። እሺ ለማንኛውም ሰውነትሽ ትንሽ ስለወፈረ ማለት ነው የማላደርገው አይሆንም። የምሬ ነው። ደርሰን እንመጣለን። የስፖርት ልብስ ያስፈልገኛል ይሄ ለመውጣት። ምንም ችግር የለውም። እሺ ደስ ከግማሽ። ስለዚህ ውድድር ልናደርግ ነው ፋሚሊዎቼ። ጭራሽ ሩጫ ነው አላደርገውም። ሩጫ ነው አይ እግዚአብሔር ምን ያልሰማትም ከየት መሰላችሁ? ከዚህ ጋር መነሻ እናደርጋለን። ከዛ እዛ ይኸው እንትኑ እስኪ ጥሩ ነገር ተመኝልኝ።